የአዲስ አበባ ከተማ አስተዳደር በከተማዋ ከስራ ዕድል ፈጠራ ጋር ተያይዞ የመስሪያ ቦታዎችን በፍትሃዊነት እያቀረበ ሲሆን 5 ዓመት የሞላቸውን ወደ ተሻለ ደረጃ በማሸጋገር ለአዳዲሶች ደግሞ ቦታዎችን በማቅረብ ነው እየተሰራ የሚገኘው። በዚሁ መሰረትም ለ26 መካከለኛ አምራች ኢንዱስትሪዎች የመስሪያ ቦታዎች ተላልፈዋል። የመስሪያ ቦታዎቹን ቁልፍ ያስረከቡት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ከተለያዩ የማህበረሰብ ክፍሎች ጋር በተደረጉ ህዝባዊ ውይይቶች የሚነሱ ጥያቄዎችን ማብራሪያ በመስጠት ግልጽነት በመፍጠርና ተግባራዊ ምላሽ ለሚሹት ደግሞ ምላሾችን በመስጠት ላይ እየተሰራ መሆኑን ገልጸው የመስሪያ ቦታው ርክክቡም የዚሁ ውጤት ነው ብለዋል። የንግዱ ማህበረሰብ ኢንተርፕራይዞች ጀማሪዎች ከመስሪያ ቦታ ጋር ተያይዞ ያለውን ማነቆ እንዲፈታላቸው አምራችነታቸው የበለጠ እንዲበረታ ለማድረግ የሚያስችል ትልቅ ግብአት መሆኑን በማንሳት ይህንን ችግር እንድንፈታላቸው ሲጠይቁን ነበር። ይህንኑ መነሻ በማድረግ ግልጽ የሆነ መስፈርት ወጥቶ በመስፈርቱ መሰረት የሁሉንም ባንዴ መመለስ ስለማይቻል መስፈርቱ ላይ በመመርኮዝ ቅድሚያ ለሚገባቸው በትክክልም ያመረቱ እንደሆነ ለከተማው ምርታማነትን በማሳደግ በኩል ትልቅ አስተዋጽኦ ማድረጋቸውን እንዲሁም የችግር ቢፈታላቸው የተሻለ ሊያመርቱ እንደሚችሉ ያመንባቸውን ቅድሚያ ሰጥተናቸው ዛሬ ይሄ የቁልፍ ርክክብ የመስሪያ ቦታዎች ርክክብ እንዲደረግ ተደርጓል። የመስሪያ ቦታው የተላለፈላቸው አምራቾች የመስሪያ ቦታ ማግኘት ብቻውን ግብ ባለመሆኑ ምርትና ምርታማነታቸውን በማሳደግ ሚናቸውን ከፍ እንዲያደርጉም መልእክት አስተላልፈዋል። ይሄንን ስናደርግ ለሌሎችም መነቃቃት እንዲሆን መስራት መጣር መጋር መለወጥ እንዲቻል ትልቅ አስተዋጽኦ አለው ብለን ነው። እናንተ ደግሞ ይሄ እድል የተሰጣችሁና ጥያቄያችሁ የተመለሰው ግብ ስላልሆነ ግቡ የእናንተ ማምረት አቅም መጨመር ነው። ምርትና ምርታማነት ሲያድግ የኑሮ ውድነት ይቃለላል፣ ሰፊ የስራ ዕድል ይፈጠራል፣ ራሳችንን እንችላለን፣ ተኪ ምርቶችን እናገኛለን። በገበያ ውስጥ ያለውንም አለመረጋጋት መቆጣጠር የሚያስችል አቅም ይኖረናል። አምራች ኢንተርፕራይዞቹ ከድህነት ለመውጣት ጠንክረው እንዲሰሩና በትላልቅ ኢንዱስትሪ ደረጃ ለማደግም ራዕይ እንዲሰንቁ ነው ከንቲባ አዳነች ያሳሰቧቸው። ድህነት ውስጥ ነው ያለነው። ከድህነት መውጣት አለብን። ሀብት አለን፣ የተፈጥሮ ሀብት እሴት ብንጨምርበት ገንዘብ መሆን የሚችል ጥሩ አፈር አለን፣ ጥሩ አየር አለን። ሌሊትና ቀን ለመስራት ያለን የሰው ኃይል አምራች ነው፣ ጉልበት ያለው ነው፣ ወጣት ነው። ሰውን በሚገባ እንተሳሰብ። ለመስራት ሁሉ ጊዜ ተነሳሽነታችን እልህ የተጨመረበት እንዲሆን ያስፈልጋል። እንደዛ ከሆነ ማንቀየርበት ምንም ምክንያት የለም። ሁሉ ጊዜ ስለ ስሞል ስኬል ወይ ደግሞ አነስተኛ ኢንዱስትሪዎች አናወራ። የአዲስ አበባ ከተማ አስተዳደር ካለው ሀብት በልዩ ትኩረት እየደገፈው የሚገኘው የአምራች ኢንዱስትሪውን ዘርፍ መሆኑን የተናገሩት ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ባለፉት 3 ዓመታት 260 የሚደርሱ ኢንዱስትሪዎች የመሬት ጥያቄያቸው መመለሱን ገልጸዋል። አዲስ አበባ ከተማ አስተዳደር ከሁሉም በላይ ለዚህ ዘርፍ ካላት ሀብት የመጀመሪያውንና የቅድሚያውን ከመስጠት አንፃር ለኢንዱስትሪ ዘርፍ የተሰጠው ትኩረት ከፍተኛ ነው። ወደ ኋላ መለስ ብለን ያለፉትን 3 እና 4 ዓመታት ስናይ ከ260 በላይ ኢንዱስትሪያሊስቶች የቦታ መስተንግዶ እንዲሰጣቸው ማስፋፊያና ቦታ እንዲሰጣቸው የተደረገበት ሁኔታ ስናይ አጠቃላይ አዲስ አበባ ካቀረበችው ቦታ አኳያ ትልቁን ድርሻ ይዛል። ይሄ ምን ያክል ለኢንዱስትሪው ልዩ ትኩረት እንደተሰጠው ያሳያል። በበጀት ዓመቱ 11 ወራት ከ53000 ካሬ ሜትር በላይ የመስሪያ ቦታ መተላለፉን የገለጹት የመስሪያ ቦታዎች ልማትና አስተዳደር ኤጀንሲ ዋና ዳይሬክተር አቶ ታረቀኝ ወርቅነህ በዚህኛው ዙርም 26 አምራቾች መስፈርት ወጥቶላቸው እንደተመረጡ አስታውቀዋል። ባለፉት 11 ወራት ከመስሪያ ቦታ ከማስተላለፍ ጋር በተያያዘ ለ1872 ኢንተርፕራይዞች ለ5565 አንቀሳቃሾች ወደ 53423 የሚሆን ካሬ ሜትር ማስተላለፍ ችለናል። ከዚህ ጎን ለጎን በዛሬው ዕለት ርክክብ የምናደርግላችሁ አዳዲስ የመስሪያ ቦታ 15 ኢንተርፕራይዞች
11 ደግሞ እንደዚሁ ማስፋፊያ የተፈቀደላችሁ በድምሩ 26 ኢንተርፕራይዞች በዛሬው ዕለት ለርክክብ ያዘጋጀን ሲሆን ይህንንም የመስሪያ ቦታ ተጠቅማችሁ ራሳችሁን ቤተሰቦቻችሁን ከተማችሁን ሀገራችሁን እንደምትቀይሩ ትልቅ እምነት አለን። የመስሪያ ቦታ ማግኘታቸው ምርትና ምርታማነታቸውን እንዲያሳድጉ ከማድረግ ባሻገር ተጨማሪ የሥራ ዕድል ለመፍጠር እንዲችሉ የሚያደርጋቸው መሆኑን የመስሪያ ቦታውን የተረከቡ ኢንተርፕራይዞች ገልጸዋል። አሁን ያለን የምርት ሂደት በውስን ቦታ ላይ ስለሆነ መስራት ከምንችለው 30% ማሽናችን መስራት ከሚችለው 30% የሚሰራው አሁን ባለው ሁኔታ በተሰጠን ሁኔታና አሁን ባለበት ቦታ ላይ ደግሞ የበለጠ ሽፍታችንን ጨምረን ያለውን የሰው ኃይል በሁለት እጥፍ አሳድገን ትልቅ ምርታማ ለመሆን በዝግጅት ላይ ነን። በፊት በትንሽ ካፓሲቲ ነበር የምሰራው። አሁን ደግሞ ሞር 50%ን የሚሆነው መንግስት ችግሬን ስለ ተጋራልኝ ሞር እንዳመርት ኤክስፖርት እንዳደርግ ሞር የሰው ኃይል ደግሞ ተቀብዬ እንድሰራ እድሉን ፈጥሮልኛል መንግስት። ይህን የመስሪያ ቦታ ማግኘታችን ለኛ ትልቅ ትርጉም አለው። ምክንያቱም በዚህ 5 ዓመት ውስጥ ከአንድም 2-3 ጊዜ የመስሪያ ቦታዎችን በግለሰብ ህንጻዎች ላይ በግለሰብ ቦታዎች ላይ የተከራየን ስራ ስለነበረ አንደኛ ተረጋግተን ለመስራት ትልቅ እድል ይፈጥርልናል። ሁለተኛ ደግሞ አላስፈላጊ ወጪዎች በጣም ይረዳናል።